Veronica, 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 እርግብ መልኳ እንዴት ነው የሚሮጠው? የፍቅር ጨዋታ እያደረግን አልጋችን ተሰብሮ ድጋሚ የፍቅር ጨዋታ መጫወት ስለምፈልግ አልጋ ፍለጋ እንወጣ። በየሄድኩበት ማንዛረጥ ሆነ። ከዛ ደግሞ እንዴ እኔ ነኝ እንደዚህ መፈሰው እስከምል ድረስ ናሌን እያዞሮ ፈሰ። አርጋቢሽ ስንት ነው ማለት ነው? 12 ሚሊዮን ብቻ በትንሹ 11 ዓመት አልወለደችም የልጅ ሚስት ብላችሁ ፊታችሁን ስላላጠቆራችሁ ሰላም እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆየኋችሁ። ቆየኋችሁ አትቤ ብላችኋል። ቆያችሁኝ ነው የሚባለው። ኤፍራታ አርሚ ብላችኋል። እሺ ያው እናንተ ያላችሁን እሰማለሁ። እንኳን ደህና ቆያችሁኝ። እንግዲህ እንደተለመደው እናንተም ፈታ ዘና ያረጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተ ምክርና ተክሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሞንዳሊትን ታቋታላችሁ። የሰብስክራይብ በተኗ እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሐሳብ አስተያየታችሁን ኮሜንት ላይ ጻፍ እንዲሁም እመለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንግዲህ የቲክቶክ፣ የፌስቡክ፣ የኢንስታግራም አካውንት ሊንኮቼም ዲስክሪፕሽን ላይ አሉ። እነሱንም ነካ በማድረግ ቤተሰብነታችንን እናጠናክር። ብዙ ወሬ እናብዛው። ወደ ቪዲዮ። ዛሬም ሌሊት 6 ሰዓት ነው። አልጋ ብቻ ነው የምንፈልገው። አልጋ ፍለጋ እንወጣለን። ለምን ካላችሁ ሌሊት የገባ ራሱ አልጋችን ተሰብሯል። የፍቅር ጨዋታ እያደረግን አልጋችን ተሰብሮ ድጋሚ የፍቅር ጨዋታ መጫወት ስለምፈልግ አልጋ ፍለጋ እንወጣለን። አብዛኞቻችሁ እንደምታውቁት ከመሸ ነው የምንገባው። ቢሆንም ግን ሳንጫወት ተኝተን አናውቅም። ለዛም አሁን ለእኛ የሚስማማንን አልጋ መርጠን የፍቅር ጨዋታችን እንቀጥላለን። እንደዚህም ተጣድፈን ቢሆን ደርሰናል። መጀመሪያ አልጋዎቹን ሞክራለን። ከሁለቱ ሞክረን እንግዲህ ይሄኛውን ወደነዋል። አሁን ወደ ጨዋታችን ተመስገን። ሳንጫወት የምንተኛ መስሎኝ። አልጋ ለብዙዎቻችን አስፈላጊ ነው፣ በተለይ ለባለ ትዳሮች። ዋው በቀን ይሄን እንቁላል ዝም ብዬ ውጣለው ጋይስ ፈሴ በየሄድኩበት ማንዛረጥ ሆነ። ከዛ ደግሞ እንዴ እኔ ነኝ እንደዚህ መፈሰው እስከምል ድረስ ናሌን እያዞሮ ፈሴ። ኧረ በስመ አብ እንቁላል እንዴ ጥንብ ነው እንዴ ጋይስ? ኧረ በስመ አብ ምን ይመረኝ እኮ። እንዴት ነው ሳልፈሳ ኖር ደግሞ ዝም ብሎ ማንዛረጥ። ይሄ ሁሉ ቂጥ ለማውጣት የሚደረግ ልፋት ነው። ምንም ነገር ለማሳካት የሚከፈል መስዋዕትነት አለ። ፈስ ቀላሉ ነው። ለማንኛውም በፈስ ይለፍ ብለናል። አንቺ ገና ጉድ ለመታመጪብን። የፈስ ጉዳይ እንደቀጠለ ነው። ከፈስ ጋር በተገናኘ አንድ የተሰራ ቪዲዮ ያለ፣ እስቲ እንመልከተው። ቆንጆ ናት፣ ነገር ግን የሥራ ቦታ ላይ ትፈሳለች። ሰላም ወደ ገደለው ፋሚሊዎች፣ የማጋር ይደወል የሚለው ፕሮግራማችን ነው። የዛሬ ተረኛዋ ጋር እንደውላለን ማለት ነው። ምን ይላል መልእክቱ? በጣም የምንወዳት ጓደኛችን ናት፣ ቆንጆ ናት፣ ነገር ግን የሥራ ቦታ ላይ ትፈሳለች። ለምናቅ አይመስላትም፣ ነገር ግን እናቃለን። እንዳንናገር ሼም ያዘን። እባክህ ደውለን ንገራት ይላል። ይደውልላት። ደውልላት። ይደብራል ትንሽ፣ ግን እንደውልላት፣ እንነግራታለን ጋይስ። ሄሎ ሄሎ፣ እንዴት አደርሽ? እግዚአብሔር ይመስገን። እነኛው ማልበስ ወደ ገደለው እንባላለው ከቲክቶክ መንደር ነው የምደውልልሽ። ወደ ገደለው ቲክቶክ? አዎ ወደ ገደለው። የምርህና? አሁን ታውቂኛለሽ እንዴ? ማንካለ እንዴ? የምርህና? ወደ ገደለው? አዎ ወደ ገደለው እባላለሁ። ወይኔ በእናትህ በጣም ነው ይፈልግ ነበር ልትዋወቅ። በእናትህ የምርሽ ነው እንዴ? በጣም ቲክቶክ ክሬቲቭ አዋቂ ነው ቦታ ያደረኩት። ፎሎወር ነሽ እና ቮት አድርገሽኛል። የስ ፎሎ አድርገሃል። በእናትህ ፎሎ መልስልኝ። እሺ አላወቅኩትም የቲክቶክ አካውንትሽን፣ ነገር ግን እስኪ ፈልጊ ፎሎ ባክሽን እመልሳለሁ። ወይኔ በእናትህ እሺ፣ ደስ ይለኛል። አልጠበቅኩም ነበር፣ የምታውቂኝ አልመሰለኝም ነበር። በጣም ነው የማውቅህ። የጓደኞችሽ ነበር ስልክሽን የሰጡኝ እና እነሱ እንድደውልላችሁ። በእናትህ ሁሌ ስለ
ስላንተ ስለማወራ ኢቨን ላገኝህ እንደምፈልግ ደጋግሜ እነግራቸዋለሁ። ለዛ ይሆናል። የምርሽ ነው? አዎ ኢቨን ኢንቦክስ አድርጌልህ ነበር ስልኬን እና ላገኝህ እንደምፈልግ ግን አንተ አላየኸውም። ቲክቶክ ላይ ነው? አዎ። ዋው አልጠበቅኩም ነበረ እንደዚህ። በጣም ነው የምወድህ በእውነት በጣም ነው የምትመቸኝ። ቴንኪው በጣም እደውልልሻለሁ። እሺ ደስ ብሎኛል ስላገኘሁሽ። እኔም በጣም ደስ ብሎኛል። የት አካባቢ ነው የስራ ቦታሽ? ወደ ቦሌ አካባቢ። ኦኬ ሶ ወደዛ አካባቢ ስመጣ እደውልልሻለሁ። በጣም ነው የማመሰግነው። እሺ ቮት ስላደረግሽኝ ደግሞ። እሺ ቴንኪው በጣም እሺ። ኦኬ ደበረው ጋይስ ፎሎ ታደርገኛለች፣ ቮትም አድርጋኛለች። አልነግራትም ነው ግደለኝ ነው። ለምን አታራባቸውም? ፈሳሽ ይሏታለች። እኔ መሰለሽ ልጅ አላደርገውም። ዋው የሆነ የምናገረው ነገር ጠፋኝ። ለምን አታራባቸው? ወይ መድኃኒዓለም። ያው ጋይ ዛሬ ከፍቅረኛ ጋር የመጀመሪያ እንዴት ልወጣ ነው እና እስቲ አውትፊቴን ቼክ አድርጉት እና ይሄን ይመስላል አውትፊቴ ምናምን። እዛ ጋር ነጣ ያለ ሹራብ አለ ምናምን፣ ቱታው ትንሽ እሷሳማ ነገር እና እዚህ ጋር ኢዚ ቡታልሽ ምናምን እና ይሄን ይመስላል። ይመቻችሁ። እንዴት እንደሆነ ኮሜንት ላይ አስቀምጡልኝ። ታንኪሳ ካሜራ ይዞርልን የምትሉ ፓንቱን ሳይቀርኛ ገማሽ ሆነን እንቅር እንደዚህ። ስንት አይነት እብድ ነው ያለው ግን እዚህ ምድር ላይ። ልጅ እንዳንቺ የተስተካከለና የሚያምር አቋም እንዲኖራት ምን ማድረግ አለባት? ጥሬ ስጋ መብላት ነው። በሳምንት ስንት ጊዜ ጥሬ ስጋ ትበያለሽ? ሳምንት 5 ጊዜ ይመገባለሁ። የወር ገቢሽ ስንት ነው ማለት ነው? 12 ሚሊዮን ብቻ በትንሹ። ጂምና ከጥሬ ስጋ የቱ ያወፍራል ይላል? ለሰውነት ምቹ ነው ጥሩ አቋም ለመስጠት ወይስ ታስቤቱ ነው? ጥሬ ስጋ የሚመገብ ሰው ያው የተስተካከለ አቋም ይኖረዋል። ከዚህም ይልቅ ጥሬ ስጋ መመገብን እመክራለሁ። እዛ በመመገብ የተስተካከለ አቋም እንዲኖራቸው እመክራለሁ። አቤቱ ቀት በስማን። እጅግ በርካቶችን ያነጋገረው የዚህ ቪዲዮ ጉዳይ ቻይናዊ ወጣት ለኢትዮጵያዊቷ ሴት እንግዲህ ያለውን ስሜት መቆጣጠር አቅቶት በምሬት ሲናገር ይስተዋላል። ምን ልሆንልሽ፣ ምንም እየተረዳችኝ አይደለም፣ አንቺም እንደዛው ምንም እየተረዳሁሽ አይደለም፣ ምን ልሆንልሽ፣ ከቻይና አንቺም ብዬ መጥቻለሁ፣ ከዚህ በተጨማሪ ምን ልሆንልሽ እያለ እንግዲህ ተመልክተነዋል። በጣም የሚያሳዝነው ደግሞ አጠገቡ ሊያረጋጋው የሚሞክረው ወዳጆ ቢኖርም እሷ ግን ቁጭ ብላ ቀርታለች። ይህ ወጣት ስሜቱን መቆጣጠር ሲያቅተው ብሎም ደግሞ ተስፋ ቆርጦ እንደሞት ነው የምትፈልጊው በማለት እንግዲህ እንደምትመለከቱት ወደ መኪናው ጠጋ ብሎ ይታያል። እናንተስ ስለዚህ ቻይናዊ የፍቅር ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ እስኪ። ሰሞኑን እንግዲህ ይሄ ቪዲዮ በርካቶቻችሁ አይታችሁታል ብዬ አስባለሁ። ባያችሁት መልኩ ቻይናዊው አንዲት ሴት በጣም አናዳው እንግዲህ ምን ልሁንልሽ ምናምን እያለ ያው በቻይንኛ ነው ያለው ብቻ በጣም ተናዶ ልሙትልሽ ወይ ምናምን እያለ ሲቀውጠው አይተናል። በርካቶች እንዴት ዝም ትለዋለች ብለው በጣም ተናደውባታል። ግን ደግሞ ራሷ ለዚህ ጉዳይ ምላሽ ሰጥታለች። ምን አለች የሚለውን ከራሷ አንደበት እስኪ አብረን እንስማ። ሰላም ቤተሰቦች እንዴት ናችሁ? በጣም ብዙዎቻችሁ ቪዲዮን ስትልኩልኝ ነበረ እና ስክሪንሾት የሚያደርጋችሁ ስትልኩልኝ ነበረ እና የተፈጠረው ነገር እዚህኛው ቪዲዮ ላይ ምንድነው ከኔ ጋር አይደለም። በመጀመሪያ ከራሱ ከሀገሮቹ ባልደረባ ሰዎች ጋር የስራ አለመግባባት ነው። ኦልሬዲ ቪዲዮ 8 ወር ያለፈው ቪዲዮ ነው። አሁን ላይ ተፖስተው የ8 ወር ያለፈ ቪዲዮ ነው እና አናግሬው ነበረ። በማናገርበት ሰዓት ለመፈመስ ነው ብላ ብሏል እና እሱ የሚፈምስበት እኔንም ደግሞ ለሚመለከተው ሰው ሼር እያደረጋችሁ ሪከርድ ምንድነው ቃለ መጠይቅ እንዲያደርጉልኝ ተባበሩኝ እና የተፈጠረው ነገር እዛ ቪዲዮ ላይ በጣም ብዙዎቻችሁ ምንድነው የሚለው ነገር ደግሞ ስልኩን ስለተቀበልኩት፣ ምክንያቱም ሲም ለማውጣት ቤርንበት አካባቢ ስለነበረ ስልኩን ስለተቀበልኩት በጣም ተናዶ ሲያወራ ስለነበር ስለነበረ ለምን አንቺ እንኳን አትረጅኝም አይነት ንግግር ነው እንጂ ሌላ አይነት ንግግር አልተናገረም።
እና እኛ ደህና ነን እግዚአብሔር ይመስገን። እሱም ምንም አይነት ችግር የለበትም፣ እኛ ምንም አይነት ችግር የለብንም ከሰውየው ጋር ወይም ከሴትዮዋ ጋር ከፖስተችው ጋር። ያው ለመፈመስ ነው የፖስተትኩትኝ፣ አላጠፋውም። ብር ከሰጠሽኝ አጠፋዋለሁ ነው የተባልኩትኝ እና ብርም አልሰጥም ለመፈመስ። ያው አንቺ የሚያርግልሽ እኔንም ደግሞ ለቃለ መጠየቅ ያውቃኝ። አንዳንድ አበሻ እኮ በጣም ተንኮለኛ ነው ጌታ ስማ። አዲስ አበባ ቦሌ መድኃኒዓለም አካባቢ ታዋቂው የደቡብ አፍሪካ ሙዚቀኛ ማፓራ ኤጃዝ ተደብድቦ እንደነበረ በፌስቡክ ገልጾ አሳውቋል። አርብ ዕለት ለሙዚቃ ስራቸው አዲስ አበባ ከገቡት የሳውዝ አፍሪካ ታዋቂ ዲጄዎች ውስጥ አንደኛው ማፓራ ኤጃዝ በተሰኘው ከ1 ሚሊዮን በላይ ተከታይ ባለው የፌስቡክ ገጹ ቦሌ መድኃኒዓለም አካባቢ መታገታቸውንና ቀጥሎም ያባበጠና ደሙ ያልደረቀ እንደዚህ እንደምትመለከቱት ማለት ነው ፊቱን መደብደባቸውን በሚያሳይ ፎቶ አስደግፎ ድብደባም ደርሶብኛል እርዱኝ ሲል በፌስቡክ ገጹ ፖስቶ ነበር። ብዙዎች መልእክቱን እየተቀባበሉትም ይገኛሉ። እንግዲህ በየጊዜው ኖራችንና የውርደታችንን ጥግ ዓለም ይወቅልን እያልን ያለ ነው የሚመስለው። ዋው እንግዳ አቀባበል በጣም ጥሩ ሆነናል። እንዴ ልጁን እኮ አዛነፉት። ኧረ ያሳፍራል በእውነት። ባሌን ያገባሁት እረፍት አግኝቶ ሌላ ሴት እንዲያስብ አይደል፣ እረፍት አጥቶ ከኔ ውጪ እንዳያስብ ነው። ከእናንተ ውጪ እንዳያስብ ከፈለጋችሁ እረፍት ነሱት። እረፍት ማግኘት ነው። በምንድን ነው እረፍት የሚነሳው ነው? ብዙ አይነት እረፍት አነሳስ አለ ብዬ ነው። ለምሳሌ ጭቅጭቅ አለ፣ በእንክብካቤ ነው። በምን አይነት መልኩ ነው እረፍት የሚነሱት እንዲነሱት እየመከርሽ ያለሽ? ያንቺ በምን አይነት መልኩ ነው የሚለው ከገባሽበት አይቀር ጉዳዩ ላይ ጠለቅ ዘርዘር ያለ መረጃ ብትሰጪን መልካም ነው። ናችሁ ወይኔ ጊዜው እንዴት ነው የሚሮጠው? ፌንት በቃ ምን አይነት ድምፅ ነው? በነገራችን ላይ ብርክቲ ይመቻታል። ሰው መነጋገሪያ ሲያረጋት ይመቻታል። አውቃ ነው እንደዚህ የምትሆነው። ሌሎች ተመልካቾችም እንዲረዱት የምንፈልገው ነገር ምንድነው? እዚህ ፕሮግራም ላይ ሲመጣ ከሽልማቱም በላይ ከምንም በላይ መጫወቱ መግባባቱ ነው ብለን ነው እኛ የምናስበው። ለዚህ ነው ብዙ ጊዜ ከፕሮግራሙ ጀርባ መልስ እንዳትነጋገሩ ድምጻችሁ ይገባል ምንላችሁ እና ነጥብ ላሳውቅ ነው። የሁለተኛ ዙር ጥያቄዎቻችንን 20 ነጥብ ነበር ያመጣችሁት። 20 ነጥብ እንዴት ነው ያመጣችሁት? ሁለተኛው ጥያቄ መልስ ስትነግሪው በምስልም በድምጽም ስለምናስገባላችሁ በዛ ምክንያት የነሱን የመለሱትን መልስ ነጥቡን አንይዘው ማለት ነው። አስደግጥ ማውራት አይቻልም። እሺ እግዚአብሔር ይመስገን። ትራስ እናስገባለን። አስደግጥ አስር ነጥብ ያገኙ ነበር፣ ግን በዛ ምክንያት ነጥቡ ስለማይያዝላቸው አለማየሁና ትዕግስት 10 ነጥብ ነው ያመጣችሁት ማለት ነው። ደስ ይለን ነበረ፣ ምክንያቱም ይሄንን የሚያይ ተመልካች አለና ለእናንተም እዚህ ቦታ መጣችሁ ይሄ ባይሆንና ባታደርጉት ደስታችን ነበር። ግን ስለሆነ ከድምጽ ክፍል ስለነገሩን ይሄንን በጣም ይቅርታ አድርጉልንና 10 ነጥብ ነው ያመጣችሁት። ከዛ በመቀጠል ብርሃኔና ሊዲያ 20 ነጥብ ነው ያመጣችሁት። አትክልትና ቀኔ ደግሞ 15 ነጥብ ነው ያመጣችሁት። የዛሬ አሸናፊዎች አለማየሁና ትዕግስት ዲስኳሊፋይድ ስለሆነ ነጥባቸው ስለተቆራረጡ ማለት ነው፣ ወይ ደግሞ ድምጽ መልስ ነግረው ስላለ አሸናፊዎች ብርሃኔና ሊዲያ ናችሁ። እንኳን ደስ አላችሁ። የዛሬ አሸናፊዎች ብርሃኔና ሊዲያ እንግዲህ 25 ብር ተሸላሚዎችም ጭምር ናችሁ። አትክልትና ቀኔ እንዲሁም ደግሞ አለማየሁና ትዕግስት መቼስ በዚህ መልኩ ባይሆንም ስለመጣችሁ ግን ደስ ብሎናል። ለሌላ ጊዜ በሌላ ቦታ ባስደግሙት ጥሩ ነው። መኮራረጅ በቫር ታየላቸው። አመል እኮ አይለቅም። አንድ ጥያቄ ልጠይቅኝ። አትሌቶች ሲሮጡ እኮ የሚለብሱት እንግዲህ ያው ስሙን አልጠራም ብቻ ያው ነው ማን ነው ለብሰው ይሄዳሉ፣ ግን እኛ ማንም ሰው ኖቲስ አያደርግም እዛ ነገር ላይ እና እኔም በዘፈን እየሮጥኩ ነው አይደለም። ግን ምንድነው ያ ማለት ድል አድርገው እኛውን ስለ ውጤቱ ምናምን ፎከስ አድርገን ሩጫቸውን ነው እንጂ ሌላ አቴንሽን ላይ እንትን አናደርግምና
ግን አሸንፎ ወደ ሀገራቸው ሲመጡ ግን ያንን ልብስ አያደርጉትም። እኔ ዘፈን ነው የምዘፍነው፣ አልዘመርኩም። እንግዲህ በዛ እየዘፈንኩ ነው የሄድኩበት ቦታ ወይ አንተ ጋር አይደለም እዚህ ሰው የሚያይበት ይሄ ፐብሊክ አይደለም የምሽት መዝናኛ ነው እኮ ቦታው ያለው። ስለዚህ አሁን ስመጣ እንደዚህ ከስኩ ደርበብ ብዬ መጣሁት። አይ አትሌቶቹ ከሩጫ በኋላ ቁምጣውን ያረጉትምና እኔ ቁምጣዬን ማረገው ክለብ ውስጥ ነው ያለች ያለች። ከተሳሳትኩ አርሙኝ። መቼስ አትሌት ሲኮን የአለባበስ ህግ ይኖረዋል አይደል? ሁሉም በቁንጣና ከላይ በቃ ቀለል ባለ ልብስ ላያቸው ላይ ጥብቅ ያለ የማይከብዳቸው ልብስ መሆን አለበት። ዋናተኛም ሲዋኝ የዋና ልብስ ተብሎ ይዘጋጃል። በቃ ህጎች አሉ ይመስለኛል። ለዘፋኝ ግን ስርዓት ያለው ልብስ መልበስ ማንም ክለብ ውስጥ ለምን ስርዓት ያለው ልብስ ለበሽ ብሎ የሚቃወም ያለ አይመስለኝም። ምናልባት ካለ አላቅም። አሁን ሜሉ ያወራችሁ ነገር ስለማይገናኝ ነው ከአትሌት ጋር። ናይት ክለብ ውስጥ ሲገባ ስርዓት ያለው አለባበስ ቢለበስ ምን ችግር አለው? ነው ናይት ክለብ ውስጥ ያሉ ሰዎች አይደሉም፣ ጦጣዎች ናቸው። ገና ለገና ለመዝናናት ስለገቡ የራቁት መንፈስ የሚጸናወታቸው እንደዚህ ቃኔን ካልሆንኩ ማለትም ግልጥጥጥጥ ያለ ልብስ ካልለበስኩ አትራክት ማድረግ አልችልም የሚል ሐሳቤ ነው። እኔ አይገባኝም ለምን እንደዚህ እንደሚደረግ። ብዙ ልጆች አሉ እኮ ናይት ክለብ ውስጥ የሚሰሩ በጣም ስርዓት ያላቸው። ከዚህ በፊትም ተናግሬ ያውቃለሁ። እና ኤደን ፈራ ተባያለች የምትዘፍነው ልጅ። አሁን እሷ ስርዓት ያለው አለባበስ ነው የምትለብሰው። ደስ ትለኛለች በጣም ጨዋነቷ በጣም ደስ ይላል። በጣም በርካታ ሰዎች ይወዷታል። ገባችሁ? ስለዚህ ስርዓት ያለው ልብስ ቢለበስ ክፋት የለውም። ጨዋነትሽን ለራስሽ ያለሽን ክብር ምናምን ነው የሚያሳየው። አሁን ከአትሌቲክስ ጋር አገናኝቷለች። ግን አትሌቲክስ መቼስ በቱታ ገብተን እንሩጥ ቢሉ ከኋላ አንደኛ ለመውጣት ካልሆነ በስተቀር የማይሆን ነገር ነው አይመጣውምና ሜልዬ ትንሽ ምሳሌሽ ግሊች አድርጓል፣ ተላልፎብሻል ለማለት ነው። መውለድ ነው ወይንስ ሲዝን 3 መንገድ ላይ ነው? አዎ ከምር ነው። ሲዝን 3 መንገድ ላይ ነው። ደስ ይላል። ይሄ እንደሰማነው እንግዲህ ሲዝን 3 ማለት ያው ቤቢ ቦይ ወይም ቤቢ ገርል ሊሆን ይችላል የሚል ግምት አለ። ያርግላችሁ። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት። እኛ ቤት የገባ ደስታ ሁላችሁም ቤት ይግባ። እግዚአብሔር ጎዶሏችሁን በጠቅላላ ይምላላችሁ። ዘመን ያለፈበት ጥያቄያችሁ እግዚአብሔር ይመልስላችሁ። የኔን ጥያቄ የኔን ታሪክ የቀየረ አምላክ የሁላችሁም ታሪክ ብዙ ነገር ግን ማመስገን ያለብኝ ሰዎች አሉ። በብዙ ነገር ውስጥ አብረውኝ የነበሩ ሰዎች። ከዛ በፊት ግን እኔን እዚህ ጋር ያቆመኝ፣ እኔን እናት ያደረገኝ፣ እኔን ማርያም ትማርሽ ለመባል ያበቃኝ እግዚአብሔር የድንግል ማርያም ልጅ መድኃኒዓለም ክብሩን ሁሉ ይውሰድ። ለአብርሃም ስላሴዎች እነሱ ክብሩን ይውሰዱ። ጥያቄ የሚመለሱ እግዚአብሔር ይመስገን። በመጀመሪያ ባለቤቴን አመሰግናለሁ። ስለ ሁሉም ነገር አመሰግናለሁ። በሰው ሀገር እንደ ሴት ስላረስከኝ፣ ደሜን ስለጠረቅ፣ ቆሻሻዬን ስላነሳ፣ ስለ ሁሉም ነገር አመሰግናለሁ። ከዛ በመቀጠል በሰው ሀገር እናት አባት ሆኖ ካሉበት ሀገር ድረስ መጥተው ያረሱኝ፣ ያገላበጡኝ የልጄ ክርስትና አባት ገብረ እግዚአብሔርና ወርቄ፣ እኔ ቃል የለኝም ስለእናንተ ለመግለጽ። እግዚአብሔር በእውነት ጎዶሏችሁ ሁሉ እግዚአብሔር ይምላላችሁ። ለልጆቻችሁ አገኙት ሁሉ ነገር ገሪና ወደዚህ ጋር ወርቄ
ስለነሱ ለመግለጽ ቃላት የለኝም። በቃ ሁላችሁም አመስግኑልኝ። እንደ እናት ሆና ያደረሰችኝ ወርቄ፣ እሱም እንደ አባት ግዴታቸው ቢሆን ግን በጣም አመሰግናለሁ። እግዚአብሔር አይለኝ። ሌላው ቤተሰቦቼን በጣም አመሰግናለሁ። በሁሉ ነገር ከጎኔ ስለነበራችሁ፣ ሀዘናችሁን ላለማሳወቅ ፊት ለፊቴ ሳታለቅሱ ዞራችሁ እያለቀሳችሁ ዘመናችሁን ሁሉ በየቤተክርስቲያኑ የተንከራተታችሁ ላለቀሳችሁ ቤተሰቦቼ እግዚአብሔር እንባችሁን ስለቆጠረላችሁ በጣም ደስ ብሎኛል። እንኳን ደስ አላችሁ። የባለቤቴ እናት እህቶች ሁላችሁንም ጥሩ ስለሆናችሁልኝ፣ አንድ ቀን ኮምፕሌን ስላላደረጋችሁ፣ 11 ዓመት አልወለደችም የልጄ ሚስት ብላችሁ ፊታችሁን ስላላጠቆራችሁ ሁላችሁንም አመሰግናለሁ። ቃል የለኝም። እዚህ ማክበራችሁን የመጣችሁ ሰዎች በጣም እናመሰግናለን። እግዚአብሔር ብድራችሁን ይክፈልላችሁ። ስለኔ ማሰባችሁ፣ ስለኔ ባያችሁ ቁጥር እግዚአብሔርን አመስግኑልኝ። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት። በጣም የሚያምር ቆንጆ ልጅ እግዚአብሔር ሰጠኝ። በሄድኩበት ቦታ ሁሉ መሰክራለሁ። በሄድኩበት ቦታ ሁሉ ድንግል ማርያም የአብርሃሙ ስላሴዎች ለኔ ያደረጉልኝን ነገር ሁሉ ጊዜ መሰክራለሁ። ሁላችሁንም አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ አርቲስት ገሊላ ርዕሱም እንደምታስታውሱት 11 ዓመታትን ልጅ ባለመውለድ ቆይታ ነበረና ያው መቼስ ሴት ስትሆኑ በጣም በርደኑ ጫናው ሁሉ እናንተ ላይ ነው የሚኖረውና ያንን ያህል ጊዜ ተቋቁማ እግዚአብሔር አበርትቷት አሁን ደግሞ በፍሬ ባርኳት ክርስትና ለማስነሳት በቅቷልና እንኳን ደስ ያለሽ፣ በእውነት እንኳን ደስ ያለሽ። ቬሮኒካ 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 እርግብ መልኳ ቬሮኒካ 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 እርግብ መልኳ ባልኖርም ፊቱን ቀድሜ ጨረቃን የሰከንድ ዕድሜ የዓለም ነገር ባንቺ ሲወሰን ለደስታም ሐዘን ነው ወገን። ቀጥል ቀጥል ቀጥል። ግጥሙን መያዝ መስማት እኮ ነው። አብሽር፣ ኧረ አብሽር፣ በእናትህ በእናትህ ተመስጧል። ቀጥል። በተስፋ ሁሉም ደስ ይብለኝ ተፈጥሮ እየገፋፋኝ አግዝፌ እንዲባልልሽ አበባ እንደው ዝም ብለሽ ሁኔታሽ እንደ ምድር ስተት እንዳለም የሚያስከፋ አይደለም። ቬሮኒካ እርግብ መልኳ ቬሮኒካ እርግብ መልኳ ታውቃታለህ? ቬሮኒካን በህልም ካየኸው ነገር እስኪ የመጀመሪያው ስንኝ እስኪ ሲጀምር በእይታ ዓለም ስትሰፈር በእይታ ዓለም ስትሰፈር ሲመዘን ያለንበት ምድር ብዘፍን እኔ ባንቺ ስም ለምንም ታምር አይሆንም። ቬሮኒካ አርጊው ነካ ነካ የጋዜጠኞቹ የከፋ ነው። ምንድን ነው የምትሆንላት አንተ ባገኛት? ካገኘዋትማ አልለያትም፣ አብሬያት ነው የምሄድ። አብረህ ነው የምትሄደው? ዓለምን እንዲህ ነው የምዞረው። ሄዳለሁ። ትሄዳለህ? ወዴት? ወደ እሷ ሄዳለሁ። ምን ሆነ? የሆነ ቀን እኮ ሄዳለሁ። ማርያምን የምሬን ነው። ቬሮኒካ ጋር ሄዳለሁ እርግጠኛ ነኝ። ዛሬውን ነገውን ምናምን አላውቅም፣ ግን ሄዳለሁ። ስለዚህ መለየት አትፈልግም? አብረሃት ነው መሆን የምትፈልገው? አንድ ቤት ምናምን አይደለም። እሺ በቃ በምንም ይሁን ሁሌም ከጎኗ መገኘት ማለት ነው። እሷ ለምሳሌ አንተ ከጎኗ እንድትቆም አትፈልግም እንበል።
ለምን አትፈልግም? መች አየሁት? እንበል ነው ምሳሌ እኮ ነው አይደል? እንደዚህ ጭልም አታርግብና ቢሆንስ እኮ ማለቴ ነው። አይ ቢሆንማ አይሆንም። እንደዚህ አይነት መውደድ እንዴት ነው? ስለዚህ እሷ ስላላገኘች ነው እንጂ አትከለክልህም። ኧረ በስመ አብ ይሱይ የጤና ያርግልህ። ወይ ፍቅር እያለ ሰው ያወራል። ሰዎች ወንዶቻችን እኮ በቬሮኒካ ፍቅር እያበዱ ነው። ቬሮኒካ በርግጥ በወንዶችም በሴቶችም ዘንድ በጣም የምትወደድ ደስ የምትል ስማርት የሆነች ሴት ነችና አላቅም የማይወዳት ካለ አላቅም። እኔ በግል በጣም የምትመቸኝ የምወዳት የሆነ በቃ ገራገር የሆነች ሰው ነችና በጣም ደስ የምትለኝ። እንግዲህ ቬሮኒካ ይሄን ሰውዬ ዓለምን አብሬሽ እዞራለሁ ጥላሽም ሆኜ ቢሆን ብሎሻል። እንግዲህ እንደ ዘንቢል አንጠልጥለሽ ዞር ይሁን ምን ልታረጊ ይሁን አላቅም። እንግዲህ ለማንኛውም እንደዚህ የሚወድሽን ሰው ብታገኙና ፍቅሩን ቢገልጽልሽ መልካም ነው የሚል ሐሳብ አለኝ። በዚህ ልክ ቬሮኒካ ብሎ የዘፈነልሽ ያለ አይመስለኝም። የተላጩትን አይተናል። በጣም ብዙ ደረጃ የደረሱትን አይተናል። እንዲህ በአደባባይ ሚዲያ መድረክ ተሰጥቶት ዓለምን እዞራለሁ ጥሏ ሆኜም ቢሆን ብሎ የገለጸ የለም እና ቬሩዬ ወይዬ በይው። እንግዲህ ወዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበር። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣለሁ። እንግዲህ እንደተለመደው ይሄ ቤት ፍቅር ይፈልጋል። የፍቅር ጎርፍ ያጥለቅልቀው። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላ ሙንድልድል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር በማድረግ ሀሳብ አስተያየታችሁን ጻፍ በማድረግ ብሎም የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ ደግሞ የደወል ምልክቷን በመጫን ፍቅር መስጠት ትችላላችሁ ማለት ነው። የተለያዩ የሶሻል ሚዲያ ሊንኮቼ ዲስክሪፕሽን ላይ ያሉ የፌስቡክ፣ የቲክቶክ፣ የኢንስታግራም ትክክለኛ የኔ የሆኑት ሊንኮች እታች አሉ። እነሱን ነካ በማድረግ ወዳጅነታችንን እናጠናክር። ለዚህ ቤት ፍቅር መስጠት እንዳይዘነጋ። ይመቻችሁ ባይ